የሚገርማችሁ በህሊናቸው ይጫወቱናል። ሰዎች ያስቡናል ማለት አሰቡን ማለት በህሊናቸው ይጫወቱናል ማለት ስለኛ ያመጣሉ፣ ስለ ኑሯችን፣ ስለ ህይወታችን፣ አሁን ስላለንበት ነገር፣ ትላንት ስለነበርንበት ነገር እያሰብኩ ነበር ይገርመሃል ብለው ይላል። እና የሰዎች ማሰብ በሰዎች መታሰብ እንዲሁ ደረቅ ነው። በህሊናቸው ይጫወቱናል። በህሊናቸው ስለኛ ያወጣሉ ያወርዳሉ። በጣም ታላቅ ነገር ቢኖር በእግዚአብሔር መታሰብ ነው። ምክንያቱም በእግዚአብሔር መታሰብ የእግዚአብሔር ማዳን ነው። እግዚአብሔር አሰባችሁ ማለት at the same time ረዳችሁ፣ አገዛችሁ፣ እንባችሁን አበሰ፣ ጩኸታችሁን ሰማ፣ ቀንበራችሁን ሰበረ፣ ዕዳችሁን ከፈለ፣ ታሪካችሁን ለወጠ ማለት ስለሆነ በእግዚአብሔር በመታሰብና በእግዚአብሔር በመረዳት መካከል ምንም አይነት ልዩነት የለም። ሰው እንዲሁ በደረቁ ያስበናል። ሰው እንዲሁ በህሊናው ይጫወታል ስለኛ። እንደውም አንዳንድ ጊዜ እንገረማለን። አንዳንድ ሰዎች በስልካቸው ብዙ መቶ ኮንታክቶች ኖረዋቸው አስበው አስታውሰው እኛ ጋር መደወላቸው ያስገርመናል፣ ፈገግ ያሰኘናል፣ ያጽናናናል። ከነዚህ ሁሉ ሰዎች መካከል እኛን በማሰባቸው ደስ እንሰኛለን። በዘመን መጨረሻ በአውደ ዓመት በተለያየ ጊዜ አስበውን ሲደውሉልን እንኳን አደረሳችሁ ብለው ሲሉን ዓመቱ የበረከት የድል እንዲሆንልን ሲመኙልን ደስ ይለናል። ወደ ኪሳችን የሚያስገቡት ነገር ባይኖርም የትናንትናውን ህይወታችንን ባይቀይሩትም በሰዎች መታሰብ እንኳን በልብ ላይ ትልቅ ደስታ ይፈጥራል። ይህ በሰዎች መታሰብ እንዲደስ ካሰኘ ሲናገር ታሪክን በሚለውጥ ሲናገር ጨለማን በሚያበራ በእግዚአብሔር መታሰብ ደግሞ ህይወትን ይቀይራል የሚል ሰው አሜን ይበለኝ። እስቲ በደንብ አድርጋችሁ አሜን በሉ። የሰው ማሰብ ሐሳብ ሆኖ ነው የሚቀረው። ሰዎች ያስቡናል፣ ሐሳባቸው ደግሞ ይሄ ማሰባቸው ደግሞ ሐሳብ ሆኖ ነው የሚቀረው። ምንም አይነት ለውጥ በህይወታችን አያመጣም። ያስቡናል ስለ ስራችን፣ ስለ ህይወታችን። አንዳንዶች ካስታወሳችሁ ድሮ ሃይስኩል ተማሪ የነበሩትን ሰዎች ሁሉ ያስታውሳል። ነገር ግን የሰዎች ማሰብ ሐሳብ ሆኖ ብቻ ነው የሚቀረው። የሚሰማኝ ሰው ካለ እያንዳንዱ የምናገረው ቃል የትንቢትና የመጽናናት ቃል ስለሆነ አሜን ብላችሁ እንድትወስዱ ፈልጋለሁ። የሰዎች ማሰብ ሐሳብ ሆኖ ነው የሚቀረው። የእግዚአብሔር ማሰብ ግን ከሲኦል ጎትቶ ነው የሚያወጣው። የእግዚአብሔር ማሰብ ግን ታሪክን አድራሻን የሚቀይር ነው። የእግዚአብሔር ማሰብ ከፊት ያለው ወደ ኋላ፣ ከኋላ ያለው ወደፊት የሚያደርግ የእግዚአብሔር ማሰብ ግን አድራሻን የሚቀይር ነው። አሜን ይባላል። ማታካቻቲላ ማቴ የሰዎች ማሰብ ሐሳብ ሆኖ ነው የሚቀረው። ያስቡናል፣ ከዛም ደግሞ ከጥቂት ቀናት በኋላ ይረሱናል። የእግዚአብሔር ቃል የሚናገረው እንደዚህ ነው። የእግዚአብሔር ቃል ሰዎች የታሰቡበት ቃል ነው። እግዚአብሔር ማንን እንደረሳ አንተን ይረሳል። ማንን እንደረሳ አንቺን ይረሳል። ማንን እንደተወ አንተን ይተዋል። እግዚአብሔር አንተን ብቻ አይደለም የዘር ማንዘሮችን በዚህ ዓመት ያስባቸዋል። ገና ምን አይተ ባንተ የሚገረሙ ሰዎች ካሉ ገና ይጨምራል። እግዚአብሔር ስማ፣ የእናትና አባትን ብቻ አይደለም የቅምቅም አያቶችን ያልተወራረደ ሂሳብ እግዚአብሔር ያወራረድልሃል። ማታ ካቻቲላ ማቴ የእግዚአብሔር ማሰብ ሐሳብ ሆኖ አይቀርም። የእግዚአብሔር ማሰብ ወሬ ሆኖ አይቀርም። የእግዚአብሔር ማሰብ ይገርምሃል። እግዚአብሔር አምላክ ማታ አስቦ ጠዋት ይሸልምሃል። እግዚአብሔር ማታ አስቦ ጠዋት ይሸልምሃል። ሃሌሉያ! እግዚአብሔር የሚያስብ አምላክ ነው። እግዚአብሔር ያስባል። ተረስቻለሁ የምትሉ ሰዎች፣ አብረውኝ የሚጸልዩ ሰዎች ታስበዋል። ዘመዶቼ ታስበዋል። ጎረቤቶቼ ታስበዋል። ከኔ ጋር ደህንነት የተማሩ ታስበዋል። አብረውኝ የተማሩ ታስበዋል። እኔ ግን ተረስቻለሁ። እያገለገልኩ ተረስቻለሁ። እየዘመርኩለት ተረስቻለሁ የምትሉ ሰዎች፣ አንዳንድ ጊዜ በሰው መካከል ያብቸኝነት፣ በዘመድ መካከል እንደ ባዳነት እየተሰማችሁ ህይወት በጣም የከበዳችሁ ሰዎች እግዚአብሔር ዛሬ ማለዳ እንደዚህ ይላችኋል። ዘንድሮ የምትታሰቡበት ዓመት ይሆናል። አማታካቻ ረገጣርኩና አሜን በሉ። ያላችሁበት ቦታ የቱንም ያህል ሩቅ ይሁን፣ የማይታወቅ ሰፈር ልትኖር ትችላለህ። አንተ ስመጥር ዝነኛ ላትሆን ትችላለህ። ዘንድሮ ግን እግዚአብሔር በሰፈር ባድራሻ ገብቶ ያስብሃል። አሜን ይባላል። ሃሌሉያ! እግዚአብሔር ያስባል። በእግዚአብሔር መታሰብ የዘመናትን ጥያቄ ይመልሳል። በእግዚአብሔር መታሰብ፣ በሰው መታሰብ የቀናትን ችግር እንኳን የቀናትን ጥያቄ እንኳን አይመልስም። በእግዚአብሔር መታሰብ የዘመናትን ጥያቄ ይመልሳል። ሰው በእግዚአብሔር ሲታሰብ
ሲመለስለት የስድስት ወሩ የስድስት ዓመቱ ጥያቄ እንዳይመስላችሁ። በእግዚአብሔር መታሰብና በእግዚአብሔር መርዳት መካከል there is no any difference። እግዚአብሔር አሰባችሁ ማለት እግዚአብሔር ረዳችሁ ማለት ስለሆነ በእግዚአብሔር መታሰብ እየነገርኳችሁ ያለሁት እንደዚህ ነው። በእግዚአብሔር መታሰብ የዘመናት ጥያቄን ይመልሳል። ወይኔ እግዚአብሔር አስቧችሁ ልክ በሰዓቱ ልክ በጊዜው ልክ በወራቱ ልክ በቀኑ የመጣ ጊዜ የአንድ ሰሞን ወይም ደግሞ የዚህ የሰሞነኛውን ጥያቄ መልሶ አይሄድም። በሰዎች መታሰብ ምናልባት የዛሬን ታክሲ ሊከፍልልህ ይችላል። በሰዎች መታሰብ የዚህን ወር የቤት ኪራይ ሊከፍልልህ ይችላል። በሰዎች መታሰብ የዚህን ወር ትምህርት ቤት ሊከፍልልህ ይችላል። በእግዚአብሔር መታሰብ ግን የዘመናት ጥያቄን ይመልሳል። ማአታካቻኔማቲ በእግዚአብሔር መታሰብ የሰሞነኛ ጥያቄያችሁን አይደለም የሚመልሰው። እግዚአብሔር የሚያስብ አምላክ ነው። እግዚአብሔር ደግሞ ካሰበ የአንድ ወር፣ የአንድ ቀን፣ የአንድ ሳምንት፣ የአንድ ዓመት ጥያቄያችሁን ሳይሆን የዘመናት እንቆቅልሻችሁን ይመልሳል። ቃሉላ ከፈወሳቸው ተብሎ እንደተጻፈ ለብዙ ዘመን ዝብርቅርቅ ያለባችሁ ነገር በዚህ ዓመት ቦታውን መያዝ ይጀምራል። የዘገየባችሁ ነገር መፍጠን ይጀምራል። አልያዝ ያላችሁ ነገር መያዝ ይጀምራል። አልፈታ ያላችሁ ነገር መፈታት ይጀምራል። እንደ ኮንክሪት እንደ ግድግዳ የሆነባችሁ ነገር እንደ ሜዳ መሆን ይጀምራል። እግዚአብሔር ያስባል። የታመኑበትን ያስባል። የተከተሉትን ያስባል። በየጓዳው በየጎርጓዳው ያለቀሱትን እግዚአብሔር ያስባል። ሻውት ኢን ጂሰስ ኔም ሃሌሉያ። አሜን ናችሁ? ተባረኩልኝ። እኔ አንድ ነገር አውቃለሁ። ምጥ ከመጣ ልጅ ይመጣል። የትኛውም ሴት ላይ ምጥ አይመጣም። ልጅ ያላት ሴት ላይ ነው ምጥ የሚመጣው። ቃሉ ከመጣ ከቃሉ በኋላ ይመጣል። ልጅ ለውጣል። ጌታ ምስክሬ ነው። እግዚአብሔር ዛሬ መሄጃ አጣችሁ አይደለም እዚህ የተገኛችሁት። ስራ ፈቶናችሁ አይደለም እዚህ የተገኛችሁት። ቃሉን ለመስማት እዚህ ከተገኛችሁ እንደዚህ ይሆናል። እናንተ መድረስ ያቃታችሁ ቦታ ላይ እግዚአብሔር እየደረሰ ዘሮቻችሁን ያስባል። እግዚአብሔር ኢትዮጵያን ያስባል። እግዚአብሔር ገጠር ከተማውን ያስባል። እግዚአብሔር ወጣቶችን ያስባል። እግዚአብሔር የእናቶችን እንባ ያስባል። እግዚአብሔር ያስባል። በእግዚአብሔር መታሰብ የዘመናት ጥያቄን ይመልሳል። አንዳንድ ሰዎች አስበውኝ ጠልተውኝ ካፑቺኖ ጋብዘውኝ ተለያይተናል። በአንዳንድ ሰዎች መታሰብ ከሻይ ቡና አያልፍም። በአንዳንድ ሰዎች መታሰብ የጊዜውን ጥያቄ ከመመለስ አያልፍም። በእግዚአብሔር ስትታሰቡ ግን ስር ነቀል በሆነ ሁኔታ እግዚአብሔር ያስባችኋል። እግዚአብሔር ያስባል። አሜን ነው። በእግዚአብሔር መታሰብ የማታ በረከት ያስገኛል። የማታ የሰው ፊት እንዳታዩ፣ መንገድ ላይ እንዳትወድቁ፣ በደከማችሁና ባቃታችሁ ጊዜ በዛን ጊዜ በእግዚአብሔር መታሰብ የማታ በረከት ያስገኛል። አሜን ይባላል። አንዳንድ የኢትዮጵያ ሰዎች ሲናገሩ የማታ እንጀራ አትንሳኝ ብለው ይላሉ። የማታ እንጀራ ኢትዮጵያዊ በዘመኑ የጠዋት እንጀራ ጠይቆ አያውቅም። የጠዋት እንጀራ የቀትር እንጀራ ጠይቆ አያውቅም። የማታ እንጀራ ማታ ማለት ጉልበት ሲደክም ያጀበ ሲበተን፣ ማታ ማለት ፕሮግራሞች ሲበላሹ የጠበቃችሁት ነገር ሳይሆን ያልጠበቃችሁት ነገር ሲሆን በእግዚአብሔር መታሰብ የማታ እንጀራችሁን ይጋግርላችኋል። እስቲ በደንብ አድርጋችሁ አሜን በሉ። እንዴት እሆናለሁ? እንዴት እኖራለሁ? ቀጣይ ህይወቴ ምንድነው? መጨረሻዬ ምንድነው ያላችሁ ሰዎች ካላችሁ እንደዚህ ይላችኋል። እግዚአብሔር አምላክ ያስባችኋል። መኖሪያችሁ ጡረታችሁ አይደለም። መኖሪያችሁ ዲግሪያችሁ አይደለም። መኖሪያችሁ የዘላለም አምላክ እግዚአብሔር ይባላል። የማታ በረከት ያስገኛል። በእግዚአብሔር መታሰብ ያጀበ ሲበተን፣ ፕሮግራሞች ሲበላሹ፣ ነገሮች ሲበታተኑ አይዟችሁ፣ እግዚአብሔር ያስባል። ይረሳ ዘንድ ሰው አይደለም። የጸለያችሁትን ጸሎት ይረሳ ዘንድ ሰው አይደለም። ወዳጆቼ ሰው የኔ አባት እንኳን በርትታችሁ በድካም ውስጥ እንኳን ሆናችሁ የመኪናችሁን መሪ ይዛችሁ እንዲሁ እንደ ቀልድ ያወራችሁትን እንኳን አጥሎ ነው የሚሰማው። ታውቃላችሁ?
ጸሎታችንን አጥሎ ነው የሚሰማው የኔ ጌታ። አንዳንድ ጊዜ ነገር በጣም ዝብርቅርቅ ሲልብን ጸሎታችን ራሱ ሰካራም ነው፣ ውልግድግድ ይላል። የዚህን ጊዜ አጥሎ ይሰማዋል የኔ ጌታ። አጥሎ ይሰማዋል፣ አስተካክሎ ይሰማዋል። በእግዚአብሔር መታሰብ የማታ እንጀራ ያስገኛል። ትላንት በስቲያ ከተማው የማይበቃቸው ዛሬ ጭቡጦ እስኪመስሉ ድረስ ተሰብስበው የሆነ ስርቻ ስር ገብተዋል። ድፍን ምድር ተስማምቶ ዝነኛ ቢያረጋችሁ፣ ሰማይ ካላሰባችሁ፣ ሰማይ ካላወቃችሁ የማታ እንጀራ ማንም አይጋግርላችሁ። በእግዚአብሔር መታሰብ የማታ እንጀራ ያስገኛል። ዘንድሮ የምላችሁ ነገር እንደዚህ ነው። እግዚአብሔር አምላክ ያንን ያለማወቅ ወራታችሁን ጸሎት እንኳን የረሳችሁትን ጸሎት እንኳን አስቦ ዘንድሮ እጃችሁን ባፋችሁ ያስጭናችኋል። አሜን ነው ወይ? በእግዚአብሔር መታሰብ ከተፈጥሮ በላይ ያራምዳል። በእግዚአብሔር መታሰብ ከተፈጥሮ በላይ ያራምዳል። ይሄን የሚሰማኝ ወጣት ልጅ ይፈልጋል። በእግዚአብሔር መታሰብ ከተፈጥሮ በላይ ያራምዳል። ይሄ ግራቪቲ ምናምን ከሚባለው በላይ ከተፈጥሮ በላይ በዲቫይን አክሰለሬሽን ምን ያስኬዳል ብለህ ካልከኝ በእግዚአብሔር መታሰብ ለምሳሌ 430 ምናምን ዓመት በባርነት በግብጽ ምድር የኖረው ህዝብ ጭቃ እየረገጠ ጡብ እየጠፈጠፈ የኖረ ምስኪን ህዝብ በእግዚአብሔር የታሰበበት ወራት ሲመጣ እንደዚህ ሆነ። ተፈጥሮ ቦታውን ለቀቀ። ልግዱ እንደ ሶሊውድ ቆመ። እግዚአብሔር መንገድ ከፈተለት። ዛሬ ነግራችኋለሁ፣ በእግዚአብሔር የታሰበ ሰው ከተፈጥሮ በላይ ይራመዳል። አዎ አታልፍም የሚልክ ነገር ሊኖር ይችላል። አትሻገርም የሚልክ ነገር ሊኖር ይችላል። አትወርስም የሚልክ ነገር ሊኖር ይችላል። ያ አታልፍም፣ አትሻገርም፣ አትወርስም የሚልክ ነገር ደግሞ ከአቅምክ በላይ፣ ከእውቀትክ በላይ፣ ከዘርክ በላይ፣ ከችሎታክ በላይ፣ ከደሞዝ በላይ ሊሆን ይችላል። አንድ ነገር ግን ነግርሃለሁ፣ በእግዚአብሔር የታሰበ ሰው ከተፈጥሮ በላይ ይራመዳል። እስቲ በደንብ አድርጋችሁ አሜን በሉ። ያንዳንዱ የምነግራችሁ መልእክታችሁ ነው። ስንት ፈልፈልቱ መሰለ ሌሊቱን ሙሉ ጫት እየበላ የሚተፋብን፣ ፎቶአችንን እየዘቀዘቀ ሚዶልትብን። እበል በእግዚአብሔር መታሰብ የምስጋና ርዕስ ያደርጋል። በእግዚአብሔር መታሰብ እንዳልተሳለቁባችሁ፣ እንዳልሳቁባችሁ በእግዚአብሔር መታሰብ የምስጋና ርዕስ ያደርጋል። እንግዲያውስ እንደዚህ እነግራችኋለሁ፣ በዚህ ዓመትና በሚቀጥለው ዓመት የሳቁባችሁና የተሳለቁባችሁ እናንተውኑ የምስጋና ርዕስ ያደርጓችኋል። እግዚአብሔር እንደዚህ ይላችኋል፣ ዘንድሮ የምስጋና ርዕስ ትሆናላችሁ። ቤተ ክርስቲያን በእናንተ ምክንያት ታመሰግናለች። ሀገር በእናንተ ምክንያት ታመሰግናለች። እናቶቻችሁ ከረዥም ዘመን ለቅሶ በኋላ ለመጀመሪያ ጊዜ በእናንተ መታሰብ ምክንያት እልልታ በድንኳናቸው ይሆናል። የምስጋና ርዕስ። ደህና ናችሁ? ተባረኩ። ልንገራችሁ፣ የጸሎት ርዕስ ብቻ እንደሰጣችሁ አትቀሩም። ጸልዩልኝ እንዳላችሁ ብቻ አትቀሩም። የችግር ርዕስ፣ የጥያቄ ርዕስ፣ የመከራ ርዕስ እንደሆናችሁ ብቻ አትቀሩም። ይኸው ዛሬ ማለዳ ነገርኳችሁ። ዘንድሮ የምስጋና ርዕስ እግዚአብሔር ያደርጋችኋል። ማታ ካቻቲላማ የምስጋና ርዕስ እግዚአብሔር ያደርግሻል። ትወልጂና የምስጋና ርዕስ ትሆኛለሽ። ለብዙ ሴቶች ሳራ የምስጋና ርዕስ እንደሆነች ልክ እንደዛ ለብዙ ባለትዳሮች የምስጋና ርዕስ እግዚአብሔር ያደርግሻል። ምን አይነት ነገር ነው ባካችሁ? የምስጋና ርዕስ እግዚአብሔር ያደርጋችኋል። ያስባችሁና እንባችሁን ያብስና ጩኸታችሁን ይሰማና ከመከራና ከስቃይ ያወጣችሁና እግዚአብሔር ያስባል። ገና ወደ መልእክቱ አልገባውም። እግዚአብሔር ያስባል። ምን አይነት ነገር ነው ባካችሁ? እግዚአብሔር ሲያስብ ደግሞ የምስጋና ርዕስ ያደርጋል። ስራ ፈተክ 3 4 5 ዓመት ስራ ፈተሽ ተምረሽ ከትምህርትሽ መጨረስ በኋላ ወይም ከመመረቅሽ በኋላ ብዙ ኤክስፔክት ያደረጉ ቤተሰቦችሽ አንገታቸውን ካጎነበሱ ይገርማቻል። ሰው አንገት ስላለው ቀና አይልም። ሰው በእግዚአብሔር ሲታሰብ ነው ቀና የሚለው። ቀን ዱዳ ያደረገው ሰው አለ ታውቃላችሁ?
ቀን ዱዳ ያደረገው ቀን ዲዳ ያደረገው ሰው አለ። ያንን ቀን ዲዳ ያደረገውን ሰው በእግዚአብሔር መታሰብ ነው አንደበቱን የሚከፍተው። የሰማኝ ሰው ካለ ቀን ዲዳ ያደረጋችሁ ሰዎች፣ ኑሮ ዲዳ ያደረጋችሁ ሰዎች፣ ብዙ እያወቃችሁ ምንም እንደማታውቁ የተዘጋችሁ ሰዎች፣ ሰው አንገቱ ቀና ያደርገውም በእግዚአብሔር ሲታሰብ ነው ሰው ቀና የሚለው። ያቀረቀራችሁ ሰዎች ባቀረቀራችሁበት ሰፈር ሌላ ከተማ ወስዶ አይደለም እግዚአብሔር የሚያስባችሁ። በተዋረዳችሁበትና ብዙ በተባላችሁበት ሰፈር እግዚአብሔር ቀና ያደርጋችኋል። ማታአቱ ጋር ባለስልጣን አንገት ቀና ያደርግም፣ ባለሀብትም አንገት ቀና ያደርግም። ሰውን ቀና የሚያደርግ እግዚአብሔር ነው። አያለው በመንፈሴ አያለው። በዚህ ዓመት በዚህ አዳራሽ ብቻ ሳይሆን በማርሴል ቴሌቪዥን በመላው ዓለም የሚከታተሉና ይህን ድምጽ የሚሰሙ ሰዎች እንዳቀረቀሩ የኖሩ ሰዎች በዚህ ዓመት ቀና ይላሉ። በኢየሱስ ስም ቀና ትላላችሁ። ምናልባት አላውቅም፣ ዳዊት ሲወጣ ያንን ግብፃዊ መንገድ ላይ እንዳገኘውና ከጠፋበት ነገር ጋር እንዳገናኘው ከዚህ ቤት ስትወጡ መንገዳችሁ ላይ ኮምፓሳችሁ ያገኛችኋል። ኮምፓሳችሁ ያገኛችኋል። እግዚአብሔር ያስባል። እኔ ጌታ መቼ ይረሳል? እግዚአብሔር ያስባል። አንድ ነገር ልንገራችሁ። ዛሬ ብትሞቱ ምን እንደሚሆን ታውቃላችሁ? ዛሬ ብትሞቱ ሰው ሁሉ ከያለበት ይሰበሰባል፣ ሳጥን ይዘጋጃል። ከዛም ቤተሰቦቻችሁ፣ ዘመድ አዝማዶቻችሁ የመጡትን ሰዎች ለመመገብ መሯሯጥ ይጀምራሉ። ከተወሰነ ደቂቃ በኋላ የቀብር ስነ ስርዓት ይፈጸማል። እዛው ቦታ እንደሞታችሁ ሳያውቁ አንዳንድ ሰዎች ስልካችሁ ላይ ይደውላሉ። እንደዚህ ይሁንና ሁሉም ወደ የቦታው ይበተናል። ከተወሰነ ጊዜ በኋላ ዘመዶቻችሁም ይጽናናሉ። ትረሳላችሁ። እግዚአብሔር ይገርማችኋል። ሲያስብ መቃብር ከፍቶ ነው የሚያስበው። ለመሰላችሁ እግዚአብሔር የሰው ልጅ ከ5500 ዓመት በኋላ በክርስቶስ ኢየሱስ መቃብሩን ከፍቶ ነው ያሰበው። ሙሴን ከ1500 ጸሎት በኋላ ነው ከ1500 ዓመት ጸሎት በኋላ ከጸለየ 1500 ዓመት የሆነውን ሰውዬ ከመቃብር ቀስቅሶት በኢየሱስ ቀኝ ኤልያስን በዛ አደረገና አሰባቸው። ለቱ አይደለም ችግር መከራና ጥያቄ ውስጥ አይደለም። ለምን መቃብር አትገባም? እግዚአብሔር ያሰበውን ሰው ለማሰብ እግዚአብሔር አንተን ለማሰብ አድራሻክ፣ ቦታክ፣ የሆነ መኖሪያክ፣ ችግርክ፣ ኦብስታክል ችግር አሁንበትም እግዚአብሔር የትም ሁን በእግዚአብሔር መታሰብ ከሰው ቁጥር ይደምራል። በእግዚአብሔር መታሰብ እናንተ መማር አይደለም ከሰው ቁጥር የሚደምረው፣ መሮጥ አይደለም ከሰው ቁጥር የሚደምረው። በእግዚአብሔር መታሰብ ከመከራ ከጭንቀትና ከጫካ አውጥቶ ከሰው ቁጥር የሚደምር በእግዚአብሔር መታሰብ ነው። እግዚአብሔር ያሰበው ሰው ብቻ ነው ከሰው ቁጥር የሚደመረው። እናውቃለን በጣም ብዙ ጉልበትና ኃይል ያላቸው ኃያላንን ከሰው ቁጥር የጎደሉ ወዳጆቼ፣ ኃይላችሁ ከሰው አይደምራችሁም፣ ብርታታችሁ ከሰው ቁጥር አይጨምራችሁም። ሰው በእግዚአብሔር ሲታሰብ ብቻ ነው። እንግዲያውስ እንደዚህ ነው የሚሆነው። ከባለ ሀብቶች ጋር ይደምራችኋል፣ ከባለስልጣኖች ጋር ይደምራችኋል። እንዴት ይደምራል? እሱ ነው የሚያውቀው። ነግሬሃለሁ። በኢየሱስ ስም እንደዚህ ይሆናል። በመለኮታዊ ኬሚስትሪ፣ በመለኮታዊ ፊዚክስ፣ በዲቫይን አክሰለሬሽን የሆነ ቦታ ወስዶ ይደምራል። ለመሰል ታስፈልጋለህ። ለእግዚአብሔር መንግስት ታስፈልጋለህ። እግዚአብሔር ያስባል ማለት ያ እንትን ቸርች ያለው ዲያቆን ይላል ማለት አይደል። ሰው ነው እንትና ደና ነው ይላል። እግዚአብሔር ያስባል ማለት በዛ ሞመንት ካለህበት መከራ ግብቱ ታውጣል። ኢቭን ታውቃላችሁ፣ ዛሬ እንኳን በዚህ ቤት የተገኛችሁት እግዚአብሔር አስቧችሁ እንደሆነ ለምን መሰላችሁ? ወደዚህ ግብዣ የመጣችሁት። ቆይ ሰው ሰርግ ሲደግስ ካርድ ሲልክላችሁ ደስ የሚላችሁ ለምንድን ነው? ከሺህ ሰዎች መካከል እናንተን በማስታወሱ፣ በዛ ውጥረት ውስጥ እናንተን በማስታወሱ፣ በዛ ግርግር ውስጥ እናንተን በማስታወሱ። እንደዚህ ነው። ዓለም ግርግር ላይ ነች፣ ኢትዮጵያ ውጥረት ላይ ነች። እግዚአብሔር ግን እናንተን ያስባችኋል። እኔ ጌታ ከግርግሩ መካከል፣ ከሺህ ሰዎች መካከል፣ ከሺህ ጎበዞች መካከል፣ ከሺህ ሀብታሞች መካከል እንዲህ ብላችሁ ጻፉ ከፈለጋችሁ። በእግዚአብሔር መታሰብ ተራውን ሰው ተራራ ያደርገዋል።
በቃ እኔ ዛሬ በዚህ መልኩ ነው የገባኝ። ሌላ ምንም ነገር በእግዚአብሔር መታሰብ ተራውን ሰው ተራራ ነው የሚያደርገው። ሰው በእግዚአብሔር ሲታሰብ ተራ ያላችሁ ሰው ተራራ ነው የሚሆነው። በማንም የማይገፋ የማይነቃነቅ ተራውን ሰው በእግዚአብሔር መታሰብ ሰራዊት ነው የሚያደርገው። ሌማን ያላችሁት ተራ ነው ያላችሁት እግዚአብሔር ካሰበው በኋላ እንደ ከዚህ በፊቱ ኮሌታውን ይዤ አናግረዋለሁ ብለህ ብትል አይሰማ። ማንም አይሰማ። አካባቢው ላይ ተጠቅለል አይሰማ። እንግዲያውስ እንደዚህ ይሆናል። ጌታ ምስክሬ ነው። መርዶክዮስ እንደታሰበ ባለቀ ሰዓት እንደታሰበ መዝገብ እንደተከፈተለት እንደዚሁ ዘንድሮ የእናንተ ነገር መዝገባችሁ የሚከፈትበት ዓመት ይሆናል። በእናንተና በጠላታችሁ መሃል እግዚአብሔር ጣልቃ ይገባል። ዘንድሮ የምትታሰቡበት ዓመት እግዚአብሔር ያስባል። አዎ በእግዚአብሔር መታሰብ አልቃሹን አጽናኝ ያደርገዋል። በየየ ብቻ የምትታወቁ ሰዎች እንደው ዝም ብላችሁ በሄዳችሁበት ፕሮግራም ሶፍት የምትይዙ ሰዎች ዝም ብላችሁ በቃ ትሉ ሰዎች በእግዚአብሔር መታሰብ አልቃሹን አጽናኝ ያደርገዋል። ኢትስ ኦኬ ማለት ጀምራላችሁ። ከጉብኝታችሁ በኋላ ኢትስ ኦኬ ኢትስ ኦኬ ኢትስ ኦኬ አይ ሰማይ ሰው ካለ ማታ ካቲላ አልቃሾች አጽናኞች የምትሆኑበት ዓመት ነው። በእግዚአብሔር መታሰብ አልቃሹን አጽናኝ ያደርገዋል። አሜን ነው። እስቲ በደንብ አሜን በሉ። ሃሌሉያ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ። የልጆችሽም ሰላም የበዛ ዛሬ በምትማሩ ትምህርት የሚቀጥለው ሳምንት የሚበጠበጥ ነገር አይኖራችሁ። ሰላማችሁ የተጠበቀ ይሆናል። ጤናችሁ የተጠበቀ ይሆናል። በፋይናንስ በጤና በሰላም በረፍት በኢየሱስም ትበለጽጋላችሁ። ስማ፣ መማር ትርፍ የሌለው የመሰለ ሰው ካለ ተሸውዳል። ልጆችሽ ከእግዚአብሔር የተማሩ ይሆናሉ። የልጆችሽም ሰላም የበዛ ትምህርት ሰላምን ያበዛል። ሰላም የትምህርት ውጤት ነው። የትምህርት ውጤት ነው። የትምህርት ውጤት ነው። የማይናወጥ ሰላም። ጌታ ይባረክ። ወዳጆቼ እግዚአብሔር እንደተናገረው ሳራን አሰባት። እንደነገርኳችሁ መጽሐፍ ቅዱሳችን በእግዚአብሔር የመታሰብ መጽሐፍ ነው። እግዚአብሔር እንደተናገረው ሳራን አሰባት። ይገርማችኋል። እግዚአብሔር አምላክ የረሳችሁትን ጸሎት እንኳን አስታውሶ ነው ዘንድሮ የሚባርካችሁ። የረሳችሁትን ዛሬ ብዙዎቻችን እየበላን ያለነው የረሳነውን ጸሎት ርዕስ ነው። የረሳነውን የጸሎት ርዕስ ነው እየበላን ያለነው ብዙዎቻችን። እንዴት እንደጸለይን ባለማወቅ ወራት በልጅነት ወራት የጸለይናቸው ግን የረሳናቸው ስንት ሺህ ጸሎቶች አሉ መሰላችሁ። እንዲካርክልኝ አባቴ እንዲካርክልኝ እንደው መድኃኒዓለም እንዲካርክልኝ አንድዬ እንዲካርክልኝ ብለን የረሳነው እግዚአብሔር አምላክ እያልኳቸው ያሉት እኮ ምን አይነት እኮ አስገራሚ ነገር ነው አይደለም። የሰሞኑን ውጥረታችሁና ጭንቀታችሁ የረሳችሁትን ጸሎት እንኳን አስታውሶ በዚህ ዓመት የረሳችሁትን ጸሎት አስቦ ታውቃላችሁ። እኛ ዓመታትና ዘመናት ሲሄዱ መርሳት ህጋዊ ነው የሚሆንልን። አንዳንድ ጊዜ ዓመታትና ወራት ዘመናት ሲሄዱ መርሳታችንን ህጋዊ ያደርግልናል። የዘመን ቁጥር የዓመታት ቁጥር መርሳታችንን ህጋዊ ያደርገዋል። አንዳንድ ጊዜ በጣም የምታውቁትን አፈርፈጭታችሁ አብሯችሁ ያደገውን ሰው ጭልጥ አድርጋችሁ ትረሱታላችሁ። የሆነ ዓመት ሲሄድ ስትገናኙ የት ነበር የማቀ ትሉትና እንደ አብረን ተምረን እንደዚህ አንድነትና ትምህርት ቤት እንደዚህ ምናምን ሲል ሎንግ ይርስ ማለት መርሳታችሁ በዘመን ርዝመት ህጋዊ ይሆናል። ይሰማያል። መርሳታችሁ በዘመን ርዝመት ምን ይሆናል? እግዚአብሔር ግን ሺህ ዓመታትን እንዳሁን ያስባል። የሰማኝ ሰው ካለ እግዚአብሔር ሺህ ዓመታትን እንዳሁን ያስባል። ያለፉትን ሺህ ዓመታትና የሚመጡትን ሺህ ዓመታት እንዳሁን ነው እግዚአብሔር የሚያስበው። እንዳሁን እንደውም የሚገርማችሁን ነገር ልንገራችሁ። ይኸው እግዚአብሔር ምስክር ነው። እግዚአብሔር በዘላለም አሁን የሚኖር አምላክ ነው። ጻፏት እቺ እግዚአብሔር ማለት በዘላለም አሁን የሚኖር አምላክ ማለት ነው። ሺህ ዓመታት ወደፊት ሺህ ዓመታት ወደ ኋላ እግዚአብሔር አሁን እንደ አሁን ያስበዋል። እግዚአብሔር
ልክ እንዳሁን እግዚአብሔር ማለት ሺህ በዘላለም አሁን የሚኖር አምላክ ማለት ነው። ኦኬ እግዚአብሔር አምላክ አብርሃምን አሰበው፣ ሳራን አሰባቸው ብያቸዋለሁ። ምክንያቱም ለምንድነው እግዚአብሔር አብርሃምን ያሰበው? ደግሞ አስቦታል። እንዴት ባለ ሁኔታ ውስጥ ሆኖ ነው አብርሃም የታሰበው? ምን አይነት ስቴት ኦፍ ስፒሪት ወርልድ ላይ ነበረ ብዬ ሳስብ አብርሃም ችግሩን ተቀብሎ የምስጋና ርዕስ አድርጎት ሳለ ነው እግዚአብሔር ያሰበው። የምስጋና ርዕስ አድርጎት ሳለ ነው እግዚአብሔር ያሰበው። ችግሩን ተቀብሎታል። አለመውለዱን ተቀብሎ ባለመውለዴ ላይ አንተ ትክክል ነህ ተባረክ፣ በዝቅታዬ ላይ አንተ ትክክል ነህ ተባረክ፣ በብቸኝነቴ ላይ አንተ ትክክል ነህ ተባረክ፣ በጉድለቴ ላይ አንተ ትክክል ነህ ተባረክ። አለመውለዱን ችግሩን በጸጋ ተቀብሎ የምስጋና ርዕስ አድርጎት ሲኖር ሳለ የለቅሶ አይደለም፣ የምሬት አይደለም፣ የሐዘን አይደለም፣ ከእግዚአብሔር ጋር የመጣላት ምክንያት አይደለም፣ የምስጋና ርዕስ አድርጎት ሳለ እግዚአብሔር አሰበው አብርሃምን። ዛሬም ልክ እንደዚሁ ነው። እየጎደለባችሁ ከቤተ ክርስቲያን የማትጎሉ እየወረዳችሁ ስሙን ግን በምስጋናው የምታነሳሱ በብዙ ጥያቄ ውስጥ እያለፋችሁ ጥያቄያችሁን እንደ ጸጋ ተቀብላችሁ ያንን ጥያቄ የምስጋና ርዕስ ያደረጋችሁ ጎደለብኝ ተመስገን፣ አጣው ተመስገን፣ ብቻዬን ቀረው ተመስገን፣ ተዘጋብኝ ተመስገን። አንዳንድ ሰዎች ተዘጋብን ብለው ጠንቋይ ቤት እያንኳኩ ነው። እናንተ ግን ተዘጋብኝ ብላችሁ ሁልጊዜ ከደጁ የማጠፉ ሰዎች፣ ችግራችሁን በጸጋ የተቀበላችሁ ሰዎች እና የምስጋና ርዕስ ያደረጋችሁ ሰዎች ናቸዋል። ዘንድሮ የምትታሰቡበት ዓመት ይሆናል። ወይኔ እንደዚህ አይነት አሜን ረገጥ ያለ አሜን አሜን በል። አሰማችሁኝም ያልኳችሁን ችግሩን ተቀብሎ የምስጋና ርዕስ ያደረገውን ሰው እግዚአብሔር ያስበዋል። ችግሩን ተቀብሎ ብቸኝነቱን ተቀብሎ ብቻውን መሆኑ የለቅሶና የምሬት ምክንያት ሳይሆን በብቸኝነት ውስጥ እያሸበሸበ እልል እያለ እየዘመረ ተባረክ የኔ ጌታ፣ አንተ ከጥያቄ በላይ ነህ፣ አንተ ከብቸኝነቴ በላይ ነህ፣ አንተ ከማጣቴ በላይ ነህ። እኛ ቤት ችግር የለቅሶ ምክንያት ሳይሆን የምስጋና ርዕስ ነው። እኛ ቤት ጉድለት የለቅሶ ምክንያት ሳይሆን የእልልታ ምክንያት ነው፣ የምስጋና ምክንያት ነው። እንደነዚህ ያሉ ዘማሪዎችን እግዚአብሔር ያስባቸዋል። አሜን በል። እግዚአብሔር የሚያስበው ድምፅ ያላቸውን ዘማሪዎች አይደለም። እግዚአብሔር የሚያስበው ድምፅ ያላቸውን ዘማሪዎች አይደለም፣ ብር ያላቸውን ሰጪዎች አይደለም። እግዚአብሔር የሚያስበው ዘመድ ያላቸውን ጉልበተኞች አይደለም። እግዚአብሔር ችግራቸውን የምስጋና ርዕስ ያደረጉ ሰዎችን አብርሃም ልጅ አልወለደም። ነገር ግን እንደዚህ ነው። እግዚአብሔር ይመጣል፣ መሰዊያ ይሰራል፣ መስዋዕቱንም ይሰዋል። አሁንም እግዚአብሔር ሲመጣ ባዶ እጁን ይመጣል። አብርሃም ደግሞ በጊዞ ይመጣል። እግዚአብሔር ባዶ እጁን ይመጣል፣ አብርሃም በጊዞ ይመጣል። ላለፉት 24 ዓመታት እግዚአብሔር ባዶ እጁን ይመጣል፣ አብርሃም በጊዞ ይመጣል። ለተገለጠለት ለእግዚአብሔር መስዋዕትን ይሰዋል። አንተ ምስጋናዬ ነህ። በዘመናት መካከል በዓመታት መካከል አንተ ዝማሬ ነህ፣ ጎሎም ዝማሬ ነህ። እግዚአብሔር አብርሃምን ለምን ያሰበው ይመስላችኋል? ችግሩ የምስጋና ርዕሱ ነው። ዛሬ ይሄንን ቃል እንደዚህ ለእናንተ ለማካፈል እድል ስላገኘሁ ዛሬ የማካፈላችሁ ቃል በሞትኩ ጊዜ ወደ ጌታ በሄድኩ ጊዜ እንደ አዲስ ፍጥረት የሚሰማው ነው። ከኔ በኋላ የምትኖሩ እግዚአብሔር እድሜ የሚሰጣችሁ ለማየት ያብቃችሁ። እግዚአብሔር የሚያስባቸው ሰዎች የእግዚአብሔር የሚያስባቸው ሰዎች ችግራቸው የምስጋና ርዕሳቸው የሆነላቸው ሰዎችን ነው። ችግራቸው የማማረር አይደለም። ጉድለታቸው አንተ መች እንደ ሰው ነህ የኔ ጌታ፣ አንተ መች እንደ ሰው ነህ። አንተ መስራት ስትጀምር መች እንደ ሰው ከመሰረት ትጀምራለህ። ከፈለክ ከድምድማቱ ትጀምራለህ። እግዚአብሔር እንደ ሰው ውሃ ልክ አዙሮ ቤት የሚሰራ ከመሰረት ተሳስታል። እግዚአብሔር ባሰበ ጊዜ ያንተ ቤት ከውሃ ልክ ተነስቶ አይሰራም። እግዚአብሔር ከድምድማቱ እግዚአብሔር ነገርን ይሰራዋል። እኔ ከሰማይ የሚወርዱ ቤቶች አሉ። እግዚአብሔር እያመጣ ያስቀምጥላቸዋል። ከመሬት የሚበቅል እየጠበቅ ከሆነ እንደዚህ እነግርሃለሁ። ድንገት ባላሰብከው ጊዜና ሁኔታ መሀል አዲስ አበባ እግዚአብሔር አንድን ነገር ያስቀምጥልሃል። ጩና በደንብ አድርጋ አሜን በል።